በቃ ሙሉ ነገሯ ይመቸኛል ሄርሜላ ማለት ነው ገባክ ያ ማለት ግን የሆነን ሰው ግዴታ እየተጣለው እያኮረፍኩኝ አይደለም ነገር እኮ ሄርሜላ ትመቸዋለች አሁን ለምሳሌ ሴቶች እስኪ እናውራ አሁን የሚመቻቸው እንዳለ ግን ያን ሰው ለባልነት እንደማትመርጡታል አይኑ መመቸት ማለት ባል ይሆናል ማለት አይደለም ልክ እንደኛ ጋር ወንዶች ጋር አንድ ሴት ተመቸችን ማለት ለወደፊት ህይወቴ ሚስቴ ያረጋታለው ማለት አይደለም የተመቸችኝ ሁሉ ወይም የተመቻችሁ ወንድ ሁሉ የህይወት አጋር ይሆናል ማለት እኮ አይደለም ግልጽ አድርጎ እኮ እየነገረ ነው የተመቸችው ቆንጆ ስለሆነች የሆነ ነገሯ ደስ ስለሚል በቃ አለ አይደለ ምናምን ነገር ለሆነ ነገር የሚገፋፋ አይነት ስሜት ስላላት ሊሆን ይችላል ልክ እንደዛውም አንድ ወንድ ልጅ ለአንድ ሴት ሊመቻት የሚችለው በቃ አለ አይደለ ከዛ ሰው ጋር ጊዜ ለማሳለፍ ምናምን ነገር ወይ ገንዘብ ሊኖር ይችላል ወይ ብቻ አሪፍ ነገር ሊሆን ይችላል ምናምን ለትዳር ግን የምትመርጠው አይነት ወንድ ላይሆን ይችላል በቃ ይሄ ማናችንም ያሳለፍነው ነገር እኮ ነው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም ይደውል ምልክቷን በመንካት ቤተሰብ መሆን ትችላላችሁ ይመቻችሁ ወዳችኋለሁ ያው ሄርሜላ አንተን እንደምትወደ እንደምታፈቅረ እንደምታከብረ ብዙ ጊዜ ነግረሃለች አንተ ብቻ አይደለም በሶፊትም በአደባባይ በሶሻል ሚዲያም ብዙ ጊዜ ነግረሃለች እንደምታፈቅረ እንደምታከብረ ካንተ ጋር ወደፊት ብዙ ላይፍ ማሳለፍ አቤላ በጣም የምታስቀኝ ምን እንደሆነ ታውቃለህ በነገራችን ላይ አንድን ሰው ለማክበር የግዴታ ማፍቀር አይጠበቅብህም ያገኘነውን ሰው እኮ ለማክበር አፍቅረ ነው አይደለም እንዴ ወይም አፍቅረ ነው አይደለም የሆነን ሰው መናከብሩ አይደል ስለዚህ ሁሉ ጊዜ ተደጋግማታለች ነገርና መልእክት ምን እንደሆነ አይኑ አሁንም አልተዋጠልም በአብርሃምና በሩታ መካከል እቺን ሁለት ቀን የተፈጠረችው ነገር ትንሽ በቃ ማለት ማልቤል ሊያስቀር እንደሚችል ታውቀዋለህ ግን አሁንም ንግግሮች ውስጥ ተስፋ ለመቁረጦች አሉ አሁንም ያሰብከው የሆነ ተንኮል ካልኖረ በስተቀር ሩታ ሄርሜላ አብርሃምን ለማክበር ማፍቀር አይጠበቅባትም የሆነ ሰንበዲን ማናቀውን ሰው እናከብራለን አይደል እንዴ ተከባብረንም ነው እኮ ከሰው ጋር ምን ኖር አይደለ ግዴታ ነው ሰውን ማክበር መከበርን የሚፈልግ ሰው ሰውን አክብሮ ነው የሚኖረው እኔ ግን ያንተ አረዳድ እዚህ ጋር ምን እንደሆነ አይዶን ነው ምክንያቱም እንደምታፈቅር እንደምታከብር ተደጋግመዋለህ አንተ አብርሃምን የምታከብረው ስለምታፈቅረው ነው አይደለም አይደል ሰው ስለሆነ ታከብረዋለህ ጓደኛ ስለሆነ ታከብረዋለህ በቃ አከተመ ሌላ ከፍቅር ጋር የሚገናኝ ምንም ነገር የለም ፍቅር አክብሮት በጣም የየቅል ነገር ናቸው ፈልግ ብዙ ጊዜ ነግረሃለች ማንንም ሳትፈራ ማንንም እንትን ሳትል ገብቷል እና አንተ ደግሞ ያንን ነገር አንድ ቀን ወይ ከልብ እንደምትወዳት ወይ እንደምታፈቅራት እንደምታከብ የሆነ ነገር እንደምትላት ተናግራት አታቅማብሽ እኔ አሁን ግራ ይገባኝ አሁን ይሄንን ነገር እሷ ልካህ ነው እንዲህ ነገር አውራው ብላህ ነው ወይስ እኔና እሷ ማውራት አንችልም እኔ እንትና ማን የፍቅረኛሞች ጠበቃነ የባለ ትዳር እንባ ጠባቂነ አንተ ምንድነው ቆይ አይደብርህም አሁን ሁሉ ጊዜ እንደዚህ የሆኑ ሰዎች እየመጣ የራሳቸውን ሐሳብ የሚገልጹ መግለጽ የሚችሉ ሰዎች አይምሮአቸው የሚሰራ መናገር የሚችሉ ሙሉ ጤነኛ የሆኑ ሰዎች እነሱ አፈቀረን የሚሉ ሰዎች እነሱ ይያሉ አንተ መተ ያንን ጥያቄ የምትጠይቀው ማለት እኔ ግራ እየገባኝ ነው አንተ ምንድነው በሰው ህይወት ውስጥ ምንድነው አንተ በአብርሃም ህይወት ውስጥ ነው ሄርሜላ በራስ መተማመን አለኝ በቃ ማለት ማደርገውን አቃለሁኝ ምናምን ብለሽ የምታምኝ አይነት ሴት ነሽ አይደለ ስለዚህ መተሽ ራስሽ አብርሃምን አግኝተሽው መጠየቅ ያለብሽ ነገር መጠየቅ ነው ያለብሽ አቤላ አይደለም ያንቺን ህይወት የሚኖርልሽ ወይም ደግሞ ያንቺን ፍቅር እንትንሽን የሚያስተካክልልሽ አንቺው ራስሽ ነሽ ማወቅ ያለብሽን ማረጋገጥ ያለብሽን ነገር እስከዛሬም ለምንድነው አብሬው የቆየሁት ማብለሽ መጠየቅ ያለብሽ አንቺ ነሽ ህይወቱ አንቺ ነው የሚመለከተው አንቺ ነው ያፈቀረው አንቺ ልብ ነው ያንቺን ሐሳብ መጥቶ ሊያወራልሽ ይችላል አቤላ ስሜትሽን ግን ውስጥሽ ያለውን እውነተኛ ፊሊንግ መጥቶ ማውራት አይችልም ነው አይደለም ማለት እሷም እየፈራች ነው ለምንድን ነው ፈራኝ እንዳለብኝ እንዴ ለምንድን ነው ፈራው ከእንድምናም ሳይሆን በጣም ስለምታከብር ስለምትወደ ልታጣም ስለማትፈልግ መናገር ትፈራለችና በቀደም አግኝቻት አውርቻት ነበር አይቻለው ቪዲዮ ልጁ ትዳር ውስጥ ያለ ፍቺ ሳይፈጽም ከአብርሃም ጋር አብራ ለመሆን ሚስቱን እያዘነች እያለቀሰች እየተከፋች ትዳሩ እየተበተነ እንደሆነ ያወቀች አብራ መሆን ያልደበራት ሴት ስሜቷን መናገርና መጠየቅ እንዴት አራ ድራማ ትስሩብን ሄርሜላውን ፈርታ ምናምን ነገር አብርሃም መጠየቅ ከመሽ ጀምሮ እንዴ መፍራት ያለባትን ነገር ፈርታ ማታቅ ልጅ ስንት ነገር ላይ እንዴት እንደዚህ አይነት ደፋር ሴት ሆንሽ ብለን ስንጠይቅ የነበርን ሰዎች መስማት ጥጥ እንደሆነ ስታሳየን የነበረች ሴት ላመነችበት ነገር
ነፍሷን እስከ መስጠት ድረስ እንደምትሄድ የነገረችን ሴት አሁን አብርሃምን ያለውን ስሜት ለመጠየቅና ያላቸው ሪሌሽን እስከምን ድረስ እንደሆነና 3-4 ቀን ቴክስትም ያልመለሰላት ለምን እንዳላወሩ መጠየቅ ሄርሜላ ፈርታ። ስለዚህ አንተ መተህ ጠየቅላት። አረ አፎግሩና አንተም ዝም ብለህ ከመሬት ተነስታ ነው አብርሃም ላንቺ ቦታ የለውም ምናምን አንዳንድ ነገሮች ምን እያልኳት ነበር አቤላ። ይሄንን ደግሞ ማለት አይጠበቅብም ከአንድ ጓደኛ ይሄ ነገር አይጠበቅም። እኔን ማውራት ከፈለግ እኔን አግኝተኝ አሁን በዚህ ነው እኔና ሄርሜላ ተቀያይመን ያኮረፍኳት ማለት ነው። እንዴት ሰው ጋር ሄደሽ ይሄን ነገር ታወሪያለሽ? ማውራት ከፈለግሽ እኔን በግልጽ ጠይቂኝ፣ ወይ እኔን ማወቅ የምትፈልጊውን ነገር ከኔ ማወቅ አትችይም ወይ ምናምን ነገር ብዬ ነው ከሷ ጋር የተኮራረፍ ነው ማለት ነው። እና አንተ ማውን እሷን አግኝተህ ያወራቸው ነገሮች ምን ትክክል አይደሉም። ማውራት ከፈለግ አንተ እኔን ቀጥታ ማግኘት ትችላለህ። ጓደኛህ ነኝ አራኩኝ አብሽ ላንቺ ቦታ ያለው አይመስለኝም ምናምን ነገር ከምትላት እኔን በአካል አግኝተህ እንደዚህ ማውራት ትችል ነበር። ገባህ? አሁን እሷ ሌላ ስሜት ውስጥ ነው የከተታችኋል። ሌላ እሷን የሚረብሽ ነገር ሲጀምር ማለት ነው። ይኸውልህ ሲጀምር አብርሃም እሱን ነገር ተነጋግራችሁ አንተና አቤላ ተነጋግራችሁ ያን ነገር ለማድረግ ፈልገ ካልሆነ በስተቀር ቅድም ብያቸዋለኝ አይደለ? ስልታዊ ማፈግፈግ ፈልጉ ካልሆነ ሳያሳዝናት ሳይጎዳት በቃ አይደለ ትክክል እንዳልሰራች እስካሁን ድረስ ጥፋቱ የሷ እንደሆነ አንድም ቀን ስሜቱን ገልጾላት የማያውቅ መውደዱን ነግሯት የማያውቅ ሰውዬ እንደሚያፈቅራት ወይም ደግሞ ከሷ ጋር የሆነው ነገ ላይፍ አስቦ በቃ አይደለ ዘላቂነት ያለው ነገር ፈልጉ እንደሆነ አንድም ቀን ማረጋገጫ ሳይኖረኝ እስከዛሬ ድረስ እኔ ነኝ ችግር ያለብኝ እኔ ነኝ ጥፋተኛ መቀጠል አልነበረብኝም አይነት ስሜት ተሰምቷት እንድትሄድ ስለፈለግ ራሷኑ መልሰ ጋዝ ላይት ለማድረግ ጭንቅላቷን አለ አይደለ ራሷኑ ጥፋተኛ ለማድረግ እየተጠቀማቸው ያለችው ስትራቴጂ ካልሆነ በስተቀር እንዴት ነው የገዛ ጓደኛ ሄዶ አብራክ ለነበረችን ልጅ እንደምታፈቅር እንደምትወድ ያወቀ አብርሃም ላንቺ ስሜት የለሽም የማለት ድፍረት የለውም። አንተ አንተ በል ካላልከው በስተቀር እንደዛ እንዲያደርግ ካልነገርከው በስተቀር ይሄ እኮ የሚያናድ ነው። ይሄ እኮ ያጣላክ እኮ ነው ከሰው ጋር አየ በሴት ነፍስ እየተጫወተብሽ ነው። በሴት ነፍስ እየተጫወተ ነው ወይም ደግሞ በነፍስሽ እየተጫወተሽ ነው እየቀለደብሽ ነው እኮ እያላት ያለው። ስለዚህ እንዲህ ኖርማል ልትሆን አትችልም ማለት እንዴት ነው ኖርማል ልንሆን የምንችለው? ያላደረግነውን ነገር ጓደኛችን ሄዶ የገዛ ጓደኛችን ከሰው ጋር ሊያጋጨን የሚችል ንግግር ተናግሮ ለዛውም አንድን ሴት ስሜቷን ሊጎዳ የሚችል መሸወድ መካድ የሚባል ነገር ውስጧ ሊፈጥርባት የሚችል ንግግርን ሄዶ እንዴት ነው ሊናገር የሚችለው? ምን አክል በኔ ህይወት ውስጥ ሲጀምር እኔ እንጃ። እኔ አቤላ ከዚህ በፊት ስለ ሩታም ስለ ልጄ እናት በጣም ብዙ ክፉ ነገሮችን ሲል ነበር። አሁንም ይሄንን ቢል የሚገርም ነገር አይደለም። ግን እዚህ ጋር የአብርሃም ኖርማል መሆን ነው መቆጣት ሲገባ የምሬን እኮ ነው። ትክክለኛ ጓደኛ የልብ ወዳጅ መሆኑን አንተ እንዴት ማረጋገጥ እንዳለብህ አላውቅም። ትክክለኛ ጓደኛ ወይም የልብ ወዳጅ እንደዚህ አይነት ሰው ነው ብዬ አላምንም እኔ። ምክንያቱም መለየት አለብህ ከጎን ያሉትን ሰዎች። ለራስ ጥቅም ሁሉ ጊዜ ስለምትጠቀምባቸው ለአንተ ጥሩ ናቸው ማለት አይደለም። በነገራችን ላይ ለአንተ የሆነ ስራ ብቻ አይደለ መልካም ላልሆነ ስራ ተባባሪ ስለሆኑ ለአንተ ጥሩ ናቸው ማለት አይደለም። አንድም ቀን ህይወት ላይ ሰላም እንዲመጣ መስማማት እንዲመጣ ከክፉ እንድትርቅ የማያረግ ሰው ህርቅ እንድታረቅ ከሰው ጋር እንድትታረቅ ከትዳር መፋታት ጥሩ እንዳልሆነ መክሮ የማያቀን ሰው እንደ ልብ ጓደኛና ወዳጅ መያዝ ለኔ በጣም ከባድ ነው። እኔ አውቅ ሳታቀርታ አይመስለኝም አብርሃም ሆን ብለህ የምታደርገው ነገር ካልሆነ በስተቀር ሰው በሚልህ ነገር ነው እየተጓዝክ ያለው። አሁን አንተ እኔ በማንም በሚለኝ መንገድ እኔ ተጉዤ ማላቅም ልጓዝም አልችልም። እኔ በራሴ ማንነት የራሴ ፐርሰናሊቲ ያለኝ በራሴ ፍላጎት በራሴ ነገር መንቀሳቀስ ሰው ነኝ እንጂ ማንም ሊመራኝ አይችልም። በሰው ነው እየተመራ ያለው ምናምን እንድትለኝ አልፈልግም። እኔ አሁን ማለት በሰው ነው የምትመራው ካንተም ብሶ እንደዛ ማለት ሌላ ነገር እንዳለ ያሳውቃል። ያ ማለት አሁን ከሩታ ጋር በቃ ሳቅ ስለሆኑ ሰላም ስለሆኑ በቃ ማለት ያው ወደ ትዳራቸው ባይመለሱም ወደ በፊቱ ህይወታቸው ባይመለሱም ብቻ ወደዛ እንዲመለሱ ሊያደርጋቸው የሚችል መንገድ በመጀመሪያቸው ደስተኛ ስላልሆንክ ነው። ለአንተ አብርሃም ምን አይነት ትክክል ነው? ትዳሩ እንዲፈታ ከሚስቱ እንዲጣላ ልጁን ጥሎም እንዲሄድ ምናምን ለአንተ አብርሃም እንደዛ አይነት ድርጊቶችን ሲሰራ ነው ትክክል እንጂ ከሚስቱ ጋር ሰላም መሆኑ አይደለም ትክክል። አየህ አንተ አብርሃም በተጋጨ ቁጥር ከሩታ ጋር አንተም እየመጣ አብርሃምን ተደርበ ሩታን እንድትሳደብ እንድትናገር ሩታን ለመሳደብ ለመናገር ለማብሸቅ የሆነ በቃ አለ አይደለ ህይወት እንዳመለጣት አብርሃም እንዳመለጣት አይነት ነገር ካሁን በኋላ ህይወት እንደሌላት ተስፋ እንደቆረጠች አይነት ሴት አድርገ ልጅቷን አይምሮዋን የሚነካ ንግግሮችን መናገር ስለሚያስደስት ያየነው ጉዳይ ስለሆነ ማለት ነው። በቃ ስታጽናና ሳይሆን ልጅቷን መጣ ቡሊ ስታረጋት ነው። ልጅቷን የሚያስከፉ ነገሮችን ስትናገር ነው አይቼ ማቀው። ያኔ መጀመሪያ አካባቢ ላይ ከጎኗኔ ምናምን ብለ ድራማ ከመስራት በፊት ማለት ነው። በአብርሃምና ሩታ ሰላም አለመሆን በሁለቱ መጣላት መካከል አንተ አብርሃምን ደግፈ ምናምን ነገር ያዙ ሊቀቁኝ ስለምትል በዛች ውስጥ የምታገኘው ጥቅም ካልኖረ በስተቀር ይሄ አይ ዶንት ኖ ሊያናድና የሆነ ሊደብር የሚገባ ነገር አይደለም።
ለኔና ለኔ ህፃን ልጅ አይደለሁኝም ገባክ ስለዚህ ማድረገውን እያንዳንዱ ነገር አውቃለሁኝ እና ያደረከው ነገር አጠቃላይ ትክክል አይደለም ሄርሜላ ጋር ሄዳ አብርሽ አይወድሽም ምናምን ልቧ እንዲጠራጠር ምናምን ማድረግ ትክክል አይደለም እኔና እሷ አውርተን ወይንም እኔና እሷ ተገናኝተን ይሄን ነገር መፍታታችን አይቀርም ግን ደግሞ በመሃል እንደዚህ አይነት ነገሮች መግባት የለባቸውም ከዚህ በፊት በነገራችን ላይ አብርሃም አቤላ ያውቃል እንደማትወዳት ያውቃል እንደማትፈልጋት ያውቃል ለምን አብርሃት እንደሆንክ በደንብ ያውቃል ምክንያቱም ሴረኛውና ጠንሳሽ እሱ አይደለ ስለዚህ ያውቃል ይሄንን ጉዳይ ለዛ ነው ሄዶ ቀድሞ የነገራት አየህ እሱ ሁሉ ጊዜ አንተን እንድትጠላ ሊያደርግ የሚችል ነገር እንጂ አንተ እንድትወደድ ሊያደርግ የሚችል ነገር አንድም ቀን ሲመክር አይቼ ስለማላቅ ማለት ነው ለሄርሜላ ቀድሞ ሄዶ መንገሩ በአንተ ህይወት ላይ ምን ሊፈጥር እንደሚችል ያውቃል እንጂ ለአንተ ህይወት አስቦ አይደለም ኦሬዲ ሄደ ከሩታ ጋር እንደምትታረቅ ወደ ትዳር እንደምትመለስ አቤላ በደንብ አድርጎ ያውቃል ለዛ ነው አሁን ነገሮችን ማበጣበጥ የፈለገው በተቻለ አቅም እኔ ብትጠነቀቅ መልካም ነው አሁንም ሌላ ጣጣ ውስጥ ሊከት የሚችል አይነት ምክሮችን መክሮ ሊያበጣብጥ ስለሚችል ብትጠነቀቅ መልካም ነው እኔ ለሷ ስሜትም ይኖረኝ አይኖረኝም እኔና እሷ እንተዋወቃለን ሲቀጥል ደግሞ ስሜት በመናገር ወይንም ወድሻለሁ አፈቅሻለሁ ምናምን በመባባል የሚመጣ ታሪክ የለም ገባ ሁሉ ነገር አንዳንድ ጊዜ በቃላት መሸንገል አቅቶኝ አይደለም እሱ ሄርሜላን ባገኘኋት ነው አይደለም በቃላት እንድትሸነግላት እኮ አይደለም በቃላት መሸንገል አይደለም ለምን አብርሃት እንደሆንክ የምትናገረው በዱደኛ አይደለም ለምን አብርሃት እንደሆንክ ከሷ ጋር ፊቸር እንዳሰብክ የምትናገረው ስጦታ በመስጠትና ከሷ ጊዜ በማሳለፍ አይደለም ለአንድ ቀን አዳርግ ወይም ደግሞ ብቻ የአንድን ሴት ልጅ ገላ ብቻ ፈልጎ እኮ ወንድ ልጅ ባል እንኳን የማይሆነውን አይነት ወንድ ሆኖ እኮ ሴት ልጅ ይቀርባል እኮ እሱ ሲምፕል እኮ ነው ቀላል ነገር ነው አለመናገር ኖ አባቢ ኖ ችግር አለው እንዴ ካልተናገርክ ወድሻለሁ አንደበት ይዘህ አፈቅርሻለሁኝ አብሬሽ መሆን ፈልጋለሁ እርግጠኝነትን መስጠት እንዴት ነው አንድም ቀን እንደምታፈቅራት ነገር ስጦታና ጊፍት ስለሰጣት አብርሃ ስለሆንክ እሱ ማረጋገጫ ይሆናል አይደለም አብርሃ እዚህ ጋር ተው አረ እንደ እኛም ብልጥ ነን እኛም እናውቃለን ከሁሉም ነገር ተግባር ይበልጣል ብዬ ነው ማሰበው ገባክ ስለዚህ እኔ ላይ ያየችው ነገር እሷ እንደማልወዳት ካሰበች ይመቻት ችግር የለውም ገባክ እኔ ላይ ስቲል እስከዛሬ ድረስ የሆነና ሄርሜላ ከተገናኘን 6-7 ወር ሊሆን ነው አይደል እስከዛሬ ድረስ ብዙ አሳልፈናል ብዙ ቆይተናል ብዙ ተጣልተናል ብዙ ተዘቃጭቀናል ብዙ ደግሞ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳልፈናል በእነዛ ጊዜያቶች በሙሉ እኔ ላይ ያየችው ነገር እሷን እንደማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም ኖ ይኸውልህ አንተ ሌላ ህይወት ባይኖርብህ ሌላ ችግር ባይኖርብህ ሌላ የሆነ ያልዘጋኸው ጣጣ ባይኖርብህ ችግር የለውም ምንም የሚያሰጋ ጉዳይ አይደለም በቃ ታፋጣለች ምናምን ነገር የምታደርጋቸውን ነገሮችም ስለምታይ ምናምን በዛ ተስፋ ታደርጋለች በቃ ቢወደኝ ነው ቢያፈቅረኝ እንጂ ሌላ ጉዳይ ባይኖረው የሁሉ ጊዜውን ሰጥቶኝ እንደዚህ እንክብካቤ ውስጥ አይገባም ብለህ ታስባለች አንተ ግን እዛ ጋር ሩታ የምትባልና ልዑል የምትባል የበፊት ትልቅ የህይወት ታሪክ አለ ይሄ የህይወት ታሪክ ደግሞ አልተቋጨም ተፋታናላችሁ እንጂ ልባችሁ ውስጥ ያለውን የ80 ወረቀት አውጥታችሁ መጣል አልቻላችሁ አንዳችሁን ከዚህ በፊት ተናግሬ ያለውኝ ተሸክማችሁ ነው የምትዞሩት እኔ እኮ ሩታ እኮ ብዙ ቻሌንጅ ውስጥ ብዙ ዋጋ መክፈል ውስጥ የገባችሁ ልዑልም በሆዷ አንተም በልቧ ይዛ ነው ልጅቷ ያ ሁሉ መከራ ውስጥ የነበረችው ልዑልስ ወጣ አንተ ግን አልወጣ አልካት ችግሩ ያንተ ነው ከልጇ በላይ አሁን ወይ በምጣት አትወጣ ወይ በሆነ ነገር አትወጣ ጭንቀት የሆንክባት የሆነ ችግር የሆንክባት አንተም ልክ እንደዛ ሄርሜላ ጋር ሄደ ምንም አንድም ቀን 7 ወር ሙሉ እንዴት እኛ ወንድ እኮ ለሳክስ ራሱ እኮ እድሻለሁ እኮ ትመችኛለሽ ምናምን እኮ ይላል እንዴት 7 ወር 6 ወር ሙሉ ምንም ነገር ሳትናገር ምናምን ነገር እየርክ እየበላ ብቻ መመለስ አይከብድም ሲጀምር የነፃ ነገር አግኝተህ በቃ የነፃ ነገር ማንም ይወዳል በነፃ ስላገኘ ነው አይደል እንግዲህ እሷ ይሄ ሁሉ 7 ወር 6 ወር እዚህ ሁሉ ዋጋ መክፈል ውስጥ የገባችው የሆነ እኔ እንጃ 6-7 ወር ውስጥ ይሄ ሁሉ ችግር ውስጥ የገባችው ሄርሜላ አንድም እርግጠኛ የሆነችበት ነገር ሳይኖር ሴቶች አይከብድም ይሄ ነገር በዚህ ደረጃ እንደዚህ ለወንድ ልጅ እንደዚህ የምትጃጃሉበት እኔ እንጃ አላቅም መቃየም ብፈልግ በእሷን አግኝተህ ባወራህ ነገር መቃየም ይችል ነበር ገባ ግን ደግሞ ያንተ መልካምነት ስለሚበልጥብኝ ነው አንዳንድ ጊዜ ሰዎች ላይ ብዙ መልካም የተደረጉ ነገሮች እያሉ አንድ የሆነ ፖይንት ስሙኝ ይኸውላችሁ ተረጋግቼ ነው ይሄንን ማወራችሁ ከአብርሃም በጣም የምናደድበትና ስናገረውም ብዙ ሰዎች እንድትናደዱ የሚያረጋችሁ አብርሃም አንዳንድ የሚናገራቸው ቃላቶች በጣም ነው የሚያናዱኝ ያ ማለት አሁን አቤላ ያደረገው ነገር በጣም ሮንግ ነው አይደል ስህተት ነው አይደል በጓደኞች መካከል መደረግ የሌለበትን ለዛውን በወንድ ጓደኞች በማንም በሴትም በቃ በጣም የሚያስጠላ ቃሚተኝነትን ነው አይደል የተመለከት ነው ይሄ ነገር ያጋጫል ቀላል ነገር አይደለም እንደዚህ በቀላሉ የምታልፈው አይደለም
መጣላት ባትፈልግም መጋጨት ባትፈልግም ግን ማስጠንቀቅ ያለብህ መንገድ ያንን ሰው ማስጠንቀቅ ያለብህ በእንደዚህ አይነት መንገድ አይደለም። ዋናው ጉዳይ ግን ምንድነው ከሩታ ጋር ስትሆን እንዴት ያሳለፋችሁት መልካም ጊዜያቶች አልታየህም? በችግር ጊዜ በመከራ ጊዜ በዛሽ ካንጋሮ ፍራሽ 1 ሜትር ካንጋሮ ፍራሽ ጊዜ በአንድ አንሶላ ጊዜ አብራክ የነበረችው ዛሬ ለመድረስ ትልቅን ዋጋ የከፈለችልህ ሩታ እንጂ አቤላ አይደለም። ይሄንን እንዴት ማስተዋል አልቻልክም? ያኔ በእርግዝናዋ ወቅት ይሄን ያክል እንኳን ተጨንቀላት እንኳን ነበር። ለአቤላ የተጨነከውን ያክል የአቤላ መልካምነት ታየ። ከሚስት እንድትጣላ ስላደረገ ያ መልካምነት ሚስትህን ደካማ ናት፣ አታከብርህም፣ አትወድህም ብሎ አንተ ፊት ለፊት ሚስትህን መሳደቡና ስለ ሚስት መጥፎ ነገር ማውራቱ ነው። ያ ነው መልካምነት ከአቤላ ጋር ያሳለፋችሁት። ለዛ ነው አብርሃም እኔ እንጃ አቤላና አንተ ይሄንን ነገር ተመካክራችሁ ነው ያደረጋችሁት። ከሄርሜላ ጋር ያለው ነገር እንደማይሆን ገብቷል። በቃ እንደማትሆን ታውቀዋለህ። መጀመሪያም አሁንም አይደለም የገባ ከመጀመሪያው። ስለዚህ አሁን እዚህ ጋር ድራማ ነው የምትሰሩብን፣ ሲሪየስ ድራማ ነው የምትሰሩብን። አይ እኔ እንጃ እኔ የሩታን ያክል መልካምነትን የሚያህል ነገር ያየህበት ህይወት የለም። ገና 20 ቤት ውስጥ እኮ ነው ያለው። የሩታን ያክል ካንተ ጋር አብሮ የተሰደበ ዋጋ የከፈለ የተንከራተተ እኔ እንጃ። አቤላ አሁን አንዴ መጣው የዛሬ አመት ነው መሰለኛ የመጣው አዲስ አበባ ከገባ በኋላ ያገኘው ሰው ነው እኮ። እና እኔ አንዳንድ ጊዜ ለምታወራቸው ነገሮች አብርሃም ብትጠነቀቅ መልካም ነው። አንተኑ መልሶ ዋሾ ያደርጋል ወይም ውሸታም ያስብላል። ሩታ ጋር ያረክ ያለው ነገር ልክ ነው። ሩታ ሄርሜላ ምንም አይሰማትም እንዴ? ነገር እኔ እኮ ማን ቤት ይጨነቁኝ ያለው እኔ ሩታ ጋር ሄደው ልጅ ለማየት ነው። ልጅ እሷ እየተጠቀመችብህ ያለው ነገር በሌላ ነገር ነው። ያኔ በሩታ በእርግዝናዋ ወቅት ይሄን ነገር ስደጋግም እንዳይሰለቻችሁ ግን በቃ እነሱ ነገሮችን ለማረሳሳት ምናምን ነገር እዚህ ጋር የሩታን የሄርሜላን ስሜት ምናምን ኖ ምድር አስመሳዩላ ውሸታም ሄርሜላ ምናምን ትላለህ እንዴ? ያኔ ሩታ ላይ ይሄ ነገር እንዴት አልታየም? የሩታ ስሜት ያኔ እንዴት አልታየም? በእርግዝናዋ ወቅት ያ ሁሉ ነገር ስታደርጉባት፣ ለዛውም እኮ ባለትዳር ናት። ህጋዊ ባሏ ላይ እንደዛ ሴት አምጥተ ለማጣበስ እንደዛ ፈር ከድሜ ስትበላ ሴት አጣብሰ ሩታ ለመበቀል ያ ሁሉ ነገር ስታደርግ እንዴት አልታየም? ይሄ እኔ እኮ የሩታ ህይወት ምንድነው? የሷ ህይወት እንዴ የጦጣ ህይወት ነው እንዴ? የሷ ህይወት የሷ ነገር አይታያችሁም እንዴ እናንተ? ምንም የማይሆኑ ሊጎዱ እንደሚችሉ ትክክል እንዳልሆነ እያወቁ ምንም ተስፋ የሌለው ነገር ላይ ብዙ ሰዎች ብዙ ተቃዋሚ ወይም ብዙ ሰው እየሰደባት አምናበት የመጣችው ሄርሜላ ናት። ከሩታ አለያይታ የራሷ ለማድረግ አፈር ከድሜ ስትበላ የነበረችው ሄርሜላ ናት አይደል? አሁን ከሚስቱ ከልጁ እናት ጋር እንደዛ መሆኑ ሄርሜላን ምንድነው የሚጎዳት? ይሄ ሊፈጠር እንደሚችል አታውቅም? ያልቆረጠለት ወንድ ጋር እንደመጣች ይሄንን አታውቅም እሷ? ኧረ በስመ አብ። አንተ ግን በልጅህን ለማየት ሄደ ሌላ ብዙ ነገር ያደረገች ሄርሜላ ምንም አይሰማት እኮ ምንም ያደረገችው ነገር የለም። ሩታም ቢሆን ሄድኩኝ ልጅን ለማየት ስሄድ ከሷ ጋር ተጣልቼ ወይንም ግብግብ ፈጥሬ ግዴታ መሆን የለበትም አይደለ? እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን እንጂ እኔና ሩታ አብረን መኖር ጀምረናል ማለት አይደለም። ወደ ሩታ ተመልሻለሁ ማለት ነው። ነገር እኮ እሱ ሳያውቀው አሁን አንተን ለማስረዳት ብሎ እኮ ሳያውቀው ነገረ። ሰላም መሆን አለብን ከዛስ ፍቅር መሆን አለብን አለ አይደል? አየህ በቃ ነገር እኮ ምንም አዲስ ነገር የለውም ብራዘር። ግዴታ ነው በቃ የሚበጀውም ያ ነው። ሰውም ፈጣሪያችንም እግዚአብሔርም የሚደሰትበት ያ ነው። እግዚአብሔር የሰጠው ትዳር ያንን ነው። እግዚአብሔር ሳይመች ለቀ የምትወጣበትን ህይወት አይደለም የሰጠ። እዛ ጋር የሰጠን ትዳርና ልጅ በታማኝነት እንድትመራ እንጂ ሜዳ ላይ በትነ እንደፈለክ በሸነኔ እንድትል አይደለም። አንዳንዴ የምንከተለውንም እምነት ብናቅ ጥሩ ነው። በቃ ስህተት ሰርቶ ነበር አብርሃም። አሁን ከስተቱ ተጸጽተው ወደ ትዳሩ እንዲመለስ የሚያደርግ ወንድማዊ ምክር ነው እንጂ መምከር ያለብህ እዚህ ጋር ምኑም ያልሆነች ሴትን አረተው ከሩታም ጋር ሰላም ሆኜ እዚህ ጋር ከሄርሜላም ጋር ሰላም ሆኜ ነው መቀጠል የምፈልገው። ገባ? ሩታም ቢሆን አልጠላትም፣ የልጅ እናት ናት። ሄርሜላም ደግሞ በጣም በጥሩ ጊዜ በብዙ ነገር አብራኝ የሆነች ምርጥ ጓደኛዬ በእኔ የምላት ሰው ነች። ገባህ አይደለ? ከሁሉ ነገር የፈለገ ቢመጣ አይናገርም አብርሃም። አሁን ምርጥ ጓደኛ ብቻ የሚያስብል ሪሌሽን ነው አብርሃምና ሄርሜላ የነበራቸው። የምሬ ነው። እስኪ እውነቷን እናውራ። አንቺ በሄርሜላ ቦታ ራስሽን አድርጊና ይሄን ቪዲዮ የምትመለከቲ እቴ በዛ በንጹህ ጓደኝነት ብቻ ነው ያ ሁሉ ነገር ሲያሳልፉ የነበሩት። ሄርሜላ እንደዛ ስትንዘፈዘፍ የነበረው ትናንትና እንደምታፈቅረው ያወራች እንኮ እንደነበረ ያውቃል አይደለ? እንደምትወደው ያወራች እንደነበረ የትናንትናውን ቪዲዮ አይቶታል አይደለ? ዛሬ ላይ መጥተው ግን አብርሃም ንጹህ ጓደኛ እንደሆነች አረ ከባድ ነው። በቃ አታስገድዱት። በግድ ገፋፍታችሁ ልጁን ከሩታ ጋር ጣላችሁ። አሁን ደግሞ እንደገና ተገዶ ትዳሪ ውስጥ ሌላ ህይወት ውስጥ ከሌላ ሴት ጋር ምናምን እንዲገባ አይዶንት ደስ የሚለኝ ዛሬ በቃ አብርሃም አስበውም ይሆን ሳያስበው ብቻ ትክክለኛውን ስሜት እየተናገረ ነው። እዛ ጋር መጀመሪያ ምን አለ? ከሩታ ጋር ፍቅር መሆን እንዳለበት፣ ከዛስ ከሄርሜላ ጋር ጓደኛ መሆን እንዳለበት። በቃ ግልጽ የሆነ ነገር ነው እያወራን ያለው። በቃ ሙሉ ነገሯ ይመቸኛል ሄርሜላ ማለት ነው። ገባክ?
ያ ማለት ግን የሆነን ሰው ግዴታ እየተጣላው እያኮረፍኩኝ አይደለም። ነገር እኮ ሄርሜላ ትመቸዋለች። አሁን ለምሳሌ ሴቶች እስኪ እናውራ። አሁን የሚመቻቸው እንዳለ ግን ያን ሰው ለባልነት እንደማትመርጡት አይ ነው። መመቸት ማለት ባል ይሆናል ማለት አይደለም። ልክ እንደኛ ጋር ወንዶች ጋር አንድ ሴት ተመቸችን ማለት ለወደፊት ህይወቴ ሚስቴ ያረጋታለሁ ማለት አይደለም። የተመቸችኝ ሁሉ ወይም የተመቻችሁ ወንድ ሁሉ የህይወት አጋር ይሆናል ማለት እኮ አይደለም። ግልጽ አድርጎ እኮ እየነገረ ነው። የተመቸችው ቆንጆ ስለሆነች የሆነ ነገሯ ደስ ስለሚል በቃ አለ አይደለ ምናምን ነገር ለሆነ ነገር የሚገፋፋ አይነት ስሜት ስላላት ሊሆን ይችላል። ልክ እንደዛውም አንድ ወንድ ልጅ ለአንድ ሴት ሊመቻት የሚችለው በቃ አለ አይደለ ከዛ ሰው ጋር ጊዜ ለማሳለፍ ምናምን ነገር ወይ ገንዘብ ሊኖር ይችላል ወይ ብቻ አሪፍ ነገር ሊሆን ይችላል ምናምን። ለትዳር ግን የምትመርጠው አይነት ወንድ ላይሆን ይችላል። በቃ ይሄ ማናችንም ያሳለፍነው ነገር እኮ ነው። ይሄኛው ነገር አሁን ከተደገመ ክርክር ውስጥ መግባት አልፈልግም። መከራከር እኮ አይደለም ሶስተኛ ጊዜ ነው። አንተ አሁን ሁለት የራቆት ቪዲዮ የታየበት አንደኛ መጀመሪያ የሆነ ቦታ ላይ ያለን እሱም ታውቃለህ አውቄ ነው ካንተ ጋር የጀመርኩት ብላ እንደገና ደግሞ መጠጥ ውስጥ የሆነ ነገር አድርጋ ሌላ ነገር አሁን እንደዛ ካደረገች ችግር የለውም። በቃ እኔ እየነገርኩህ እኮ ነው። በቃ እኔ ልጎዳ ማንም ከጎኔ አይሆን ችግር የለውም። እኔ ባለቤቱ ቆይ ምንም ካልመሰለው በዛ ጉዳይ ከልጁ እናት ጋር የማይሆን ነገር ውስጥ መግባት ስላልፈለገ ያን ለምን እንዳደረገች አብርሃም ያውቀዋል። በነገራችን ላይ ያደረገባትን ነገር አብርሃም በደንብ ያውቀዋል። በነገራችን ላይ አብርሃም ሩታ ላይ ያደረገው ነገር በጣም ነው የሚጸጽተው። በነገራችን ላይ በጣም ነው የሚጸጽተው። በዛ መንገድ ከሩታ ጋር መለያየት እንዳልነበረበት በደንብ አድርጎ ያውቃል። ለዛ ነው ሩታ ምንም ብታደርግበት ወደማይሆን በቀል ውስጥ መግባት የማይፈልገው። ትክክል እንዳልሰራ ሩታ ምን ያህል ለሱ ምን አይነት ስሜት እንዳላት በዚህ ደረጃ የከፋ በቀል ውስጥ እንደምትገባ አይነት ሴት እንዳልሆነች ያውቃል። ግን ያደረገባት ነገር ምን ያህል እንደጎዳት ተረድቷል። እዚህ ድረስ ወደ በቀል እንድትመጣ ያደረጋት ማለት ነው። ለዛ ነው ምንም ነገር ያላደረገው። ስለዚህ ባለቤቱ እንግዲህ ይቅር ብያለሁኝ እኔ ራሴ የሚበጀኝንና የሚጎዳኝን ነገር በደንብ አድርጌ ማቅ ሰው ነኝ። ስለዚህ ዝም ማለቴ ሞኝነት አይደለም ካለ በግድ እንግዲህ ሂድና የሆነ ነገር አድርግ አይባልም። እኔ አሁንም ቢሆን በመሃላችን ልጅ አለ፣ እኔና ሩታ መሃል ላይ ልጅ አለ። ስለዚህ ልጃችንን ደግሞ ለማሳደግ የኔና የሷ መስማማትና የኔና የሷ አብሮ መሆን ግዴታ ነው። እኔና እሷ ሳንስማማ ልጃችንን እዚህ ጋር ማሳደግ አልችልም። እኔ ደግሞ ልጄን በጣም ነው የምወደው። ከምንም በላይ በልጅነት ያገኘሁት ልጄ ነው። እግዚአብሔር ያሳደገው በጥበቡ እና ፈጣሪ ጠብቅልኝ። አለቀ። ይሄን ነው ለለ በቃ ይወላ ጋሼ በቃ ይወለ ጋሼ አሁን ልቡ ተመልሷል። ይወለ ከዚህ በኋላ ቢጣሉ ምን ቢሉ ምናምን ራስ ተውት። በቃ ይሄን ንግግር መናገሩ ራሱ በቃ ትክክለኛ ነገር። እኛ አሁን የምንፈልገው ምንም እነሱ ላይ ኔጌቲቭ ነገር አናወራም። በቃ መልካም ንግግር ነው የምንናገረው። ሰላም እንዲሆኑ ሊያደርጋቸው የሚችል ነገር መልካም ዘር ነው የምንዘራባቸው። በቃ ምክንያቱም ትዳር አንድ ቤተሰብ መመለስ አንድ ትዳር ሰላም መሆን ማለት ቀላል ነገር አይደለም። በዛ ውስጥ አንድ ልጅ በእናትና በአባቱ ፍቅር እንዲኖርና ወደፊቱ እንዲያምር ሊያደርገው የሚችል ነገር የሚመሰርተው ትዳር እሱም እንደ አባቱ አይነት ወንድ መሆን ስላለበት ካለበዚያ ትዳር ውስጥ ትዳር ምን እንደሆነ ባልና ሚስት ምን እንደሆነ አባትና እናት ምን እንደሆነ ሳያውቅ የሚያድግ ልጅ ነገ ለሚመሰርተው ቤተሰብ ምን አይነት ልጅ ሊሆን እንደሚችል አናውቅም። ለነገ መልካም ህይወቱ ዛሬ እናትና አባቱ ሰላም መሆናቸውና አንድ ላይ መሆናቸው ኢምፖርታንት ጉዳይ ነው። እኔ አቤላ ወይ ደግሞ የእናትና አባት ፍቅር ትዳር የሚባል ነገር የምታቀራሱ እየመሰለኝ አይደለም። ነገር እንደዚህ ነገር እያደረግ እሷም ምንም አትጎዳ ማለት አይችልም አብርሃም። ምክንያቱም ሰው ነች እቺ ልጅ፣ ልቧ ይሰበራል። አፍቀርሃለች በንጹህ ልቧ። ምክንያቱም ሩታ ከዚህ በፊት ያደረገችበት ነገር ብዙ ነገር ስላለ ነው። እኛ እናውቃለን። እኛ ላይ እሷ ላይ ብቻ አይደለም እኛ ላይም ብዙ ነገር አድርጋለች። እኛ ለአንተ በቆምንበት ብዙ ነገር እየተባልን ለአንተ በቆምንበት እዚህ ልጅ ግን አይን አውጣነት የትም ምድር የለም። አሁን ማን ይሙት ሩታ እነሱን ያደረገቻቸው ነገር ነው ወይስ እናንተ ሩታን ያደረገቻቸው ነገር ነው ሰው ሊጎዳ የሚችለው? እና አቤላ ያደረጋችሁት ነገር ከባሏ ለይታችሁ ትዳሯ እንድታፈርስ ሜዳ ላይ እንድትቀር በእርግዝና ወቅት እንደዛ እንድትንከራተት እንደዛ እንድታለቅስ ማድረግ አንድን ሴት በዛ ደረጃ መጉዳት ነው የሚበልጠው ወይስ አንተ በራስ ባመጣው ጣጣ ክፉ ሆነህባት ባሏን እየመከርከ ወደ ሌላ ሴት እንዲሄድ ወደ ትዳሩ እንዲመለስ ከማድረግ ይልቅ ትዳሩን በትኖ እንዲሄድ ሚስቱ ክፉ ሴት እንደሆነች እየመከርከው ትዳሯን በትነህባት እንዴ? ምንድን ነው የምታወራው? ለዛ ነገር ነው አጸፋ እየሰጠች ያለችው። ለዛ ነው ጥሩ አስተያየትም ጥሩ ንብ ምንም እንዲኖራት አይደለም ሩታ። እኛ ለእናንተ ጥሩ አመለካከት የለንም። ሩታ ትላለህ እንዴ? እኔ ለእናንተ ጥሩ አመለካከት የለኝም። እንደ ክፉ ነው ማያችሁ እናንተን። ይቀልዳል እንዴ? ትዳርን በትኝ እኮ ነው እያልክ ያለው። ትዳርን ልበትን እኔ እንደዛ ከሚስት ላጣላ ስሞክር እኮ ነው ሚስት የጠመደችኝ ለምን አትለውም? እንደዛ እኮ ቀጥታ ብትለው ትክክለኛ ሐሳቡን እናገኘዋለን። አብርሃም ችግር ውስጥ ወድቆ ከጎኔ ቆምክ እኮ አስመሰልከው። ያረ በስማ ነገ ችግር የለውም። ነገ አገናኘን፣ ደውልላት። ነገ ተገናኝተን ያሉትን ነገሮች መፍታት ያለብንን ነገር አብረን ቁጭ ብለን እንፈተዋለን።
ብቻ ይሁን እንግዲህ ነገ ምን እንደሚፈጠር እናያለን። ነገ ምን አይነት ጣጣ ይዛችሁብን ደግሞ እንደምትመጡ እናያለን። ቸር ወሬ አሰማን እንግዲህ ሌላ ምን እንላለን?